እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በቤንጫ አንገቱን ነው የምንለው። የአሩሲ ክርስቲያኖች ጭፍጨፋ የጀዋር መሐመድ የስራ ውጤት ነው። ፍሬው አፈራ። በሃይማኖት ተዋጽኦ ካየ ነው ሽመልስ ጴንጤ ነው፣ አዳነች ጴንጤ ናት፣ አብይ ጴንጤና እስላም ነው። በአጠቃላይ የደህንነት ሚኒስትሩ ስልጤ ጴንጤ ነው፣ እስላም ነው። በአጠቃላይ ያሉት ጸረ ኦርቶዶክስ ናቸው። እነሱ ተዘጋጅተው ነው እየሰሩበት ያለው። ታንኩን ይዘዋል፣ ባንኩን ይዘዋል፣ ኃይሉን ይዘዋል፣ ሚዲያውን ይዘዋል። መቆጣት የነበረበት ሲኖዶሱ ነው። አሁን ደግሞ ጽንፈኛው እስላም ጋር ወጥቶ ላጥፋችሁ ሲልም አልተቆጣም። ምን እንደሚሰራ አይታወቅም። አሁንም እሱ ምን አረገ ሊሉን የሚፈልጉ እሱ አዞ ሰራዊት አዝምቶ ጫካ አስቀምጦ መዋቅሩን በአንድ ዘርና በአንድ ሃይማኖት ቀይሮ ባለተረኞች የማትገደሉ መስሏችሁ ዝም ላላችሁ ዲያቆን ዮኒክ ኃይሌ እንዲህ አይነት መረጃውን አጋርቶ ስሙት። ይሄንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠሩ ስላልተገኘ ብቻ ነው። ኦሮሚያ ውስጥ ያሉት ክርስቲያኖች መከራ ሲቀበሉ ሌላው ለምን ተኛ? ለምን አብሮ አልጮኸም? ነግበኔ እንደሆነ አያውቅም እንዴ? ፍትህ በአርሲ ለሚገኙት ማዕተብ ስላሰሩ ብቻ በግፍ እየተገደሉ ላሉት ኦርቶዶክሳውያን ዛሬ የሁላ ክርስቲያን ሲታረድ ዝም። አብዛኞቹ ከምንፍቅና እኩል የሆነ በመናፍቃን የሚወደዱ ጳጳሳት ስለሆኑ የሚታረደው ኦርቶዶክሳዊ ስለሆነ ትንፍሽ የሚል ጳጳሳቱን ተዋቸው። ቤተ ክህነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ኦኬ ቆይቷ ጀርባ ከሰጡት ባይዘው ቆይቷል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። አቅም አይኑረን። አንዱ ሲጮህ ግን እንዴት አንዱ አይጮህም? አብሮ አንዱ ሲጮህ ኦሮሚያ ውስጥ ያሉት ክርስቲያኖች መከራ ሲቀበሉ ሌላው ለምን ተኛ? ለምን አብሮ አልጮህም? ነግበኔ እንደሆነ አያውቅም እንዴ? የወደቀው እኮ አብይ ነጌ ነው፣ ሽማግሌ ዞን ነው። እኔም ሽማግሌ ነኝ። ስለዚህ እሱ ከወደቀ እኔም መውደቅ አይቀርም። ነገ የሚያነሳኝ እንዳላጣ ሲጮህ አብሬ መጮህ አለብኝ። እነሱም ችግሩን ስለሚያውቁት ነው። ስለዚህ በክርስቲያን ወገኖች ላይ የደረሰው መከራ የኔ መከራ ነው ብሎ ማሰብ አለበት አንድ ሰው። አቤቱ የሆነብንን አስብ። ፍትህ በአርሲ ለሚገኙት ማዕተብ ስላሰሩ ብቻ በግፍ እየተገደሉ ላሉት ኦርቶዶክሳውያን ከዚህም በፊት ለዝቋላ አባቶች ለተለያዩ ገዳማት ለሚሞቱት ኦርቶዶክሳውያን ድምጽ ሆነናል። ቪዲዮ ከመስራት የዘለለ ግን ምንም ያመጣነው መፍትሄ የለም። እባካችሁ አሁንም ቪዲዮ መስራት ብቻ እንዳይሆን መፍትሄ ያለው ቪዲዮ እንዲሆን እባካችሁ ይሄን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለሚመለከተው አካል አድርሱልን። የአሩሲ ክርስቲያኖች ጭፍጨፋ የጀዋር መሐመድ የስራ ውጤት ነው። ፍሬው አፈራ። ሲቀሰቅስ የነበረው በሉት የነፍጠኛ ሲል የነበረው ለቆ መውጣት አለበት ሲል የነበረው በሜንጫ ነው ምንለው ሲል የነበረው በእኛ አካባቢ ሙስሊም የሚበዛ ሲል ነበር። አሁን እዚያ ደከም ያለውን ክርስቲያን አማራ የገደሉት የጀዋር ስራ ነው። በሃይማኖት ተዋጽኦ ካየ ነው ሽመልስ ጴንጤ ነው፣ አዳነች ጴንጤ ናት፣ አብይ ጴንጤና እስላም ነው። በአጠቃላይ የደህንነት ሚኒስትሩ ስልጤ ጴንጤ ነው፣ እስላም ነው። በአጠቃላይ ያሉት ጸረ ኦርቶዶክስ ናቸው። እነሱ ተዘጋጅተው ነው እየሰሩበት ያለው። ታንኩን ይዘዋል፣ ባንኩን ይዘዋል፣ ኃይሉን ይዘዋል፣ ሚዲያውን ይዘዋል፣ ተቆጣጥረውታል። በቃ ትገላለህ፣ ከዛ በኋላ መግለጫ ታወጣለህ፣ አለቀ የሚል ነገር ነው ያላቸው። ከዛ ኦርቶዶክሱ ያወራል። የሳምንት ከእንትና ጋር ነኝ፣ የኦርቶዶክሳውያን ሞት ይብቃ፣ እንትስ የስደት ይብቃ ምናምን ከወሬ የዘለለ መሬት የረገጠ ነገር የላቸውም ኦርቶዶክሳውያኑ። ትንሽ ቀን አውርተው ይለቁታል፣ ይተውታል። ምን አገባን ስለዚህ በለው እያለ እየተመታ ነው። እላይ ያለው ደግሞ የተያዘ ነው፣ የተቆለፈ ነው፣ ብላክሜል የተደረገ ነው። ሲኖዶሱ ማለት ነው። አይናገርም፣ አይጋገርም። ለምሳሌ እስላሞቹ ባንክ አላቸው፣ ፕሮቴስታንቶቹ ባንክ አላቸው። ባንክ
መኒ ላውንደሪንግ ይሰራበታል። ኦርቶዶክስ የላትም፣ ገንዘብ አለ፣ ኢኮኖሚውን ተቆጣጥረውታል፣ ምኑን ይዘውታል። ደፍረህ ተነጋገር። ደፍረህ ካልተነጋገርክ የሚመጣው ከባድ ነው። ወያኔን ለመስደብ ትግሬን ለመክሰስ በአሜሪካ ፓርላማ፣ በአሜሪካ ምክር ቤት፣ በአሜሪካ ሴናተሮች ጋር ገብተው ያጥለቀለቁ ሰዎች ዛሬ የሁላ ክርስቲያን ሲታረድ ዝም። አብዛኞቹ ከምንፍቅና እኩል የሆነ በመናፍቃን የሚወደዱ ጳጳሳት ስለሆኑ የሚታረደው ኦርቶዶክሳዊ ስለሆነ ትንፍሽ የሚል የለም። በአሜሪካን ያሉ ፕሮፌሰሮች፣ በአሜሪካን ያሉ ዶክተሮች፣ በአሜሪካን ያሉ ታላላቅ ሰዎች መቆጣት የነበረበት ሲኖዶሱ ነው። ሲኖዶሱ በደርግም ጊዜ አልተቆጣም፣ በወያኔም አልተቆጣም፣ በብልጽግናም አልተቆጣም። አሁን ደግሞ ጽንፈኛው እስላም ጋር ወጥቶ ላጥፋችሁ ሲልም አልተቆጣም። ምን እንደሚሰራ አይታወቅም። እንዳው የሚሰራው ሰዎች ነክተው ከአደጋ ለማምለጥ ራሳቸውን አደራጅተው የራሳቸውን መፍትሄ እንዳይፈልጉ ለማዘናጋት በዓል በማድነቅ አባት አክብሩ እያሉ በመለፍለፍ አክብሩኝ ተብሎ አይለፈለፍም። ትድኑ ዘንድ ክርስቶስን ስሙ ነው የሚባለው። ክርስቶስን ስንሰማና እሱን የሚመስሉትን ሳንታዘዝ እናከብራለን። እሱ እግር እንዳጠበ፣ እሱ እንደ ባህታዊ በብቸኝነት እንደኖረ፣ እሱ ቅርስ እንዳልነበረው፣ እሱ ፎቅ እንዳልሰራ ከዚህ ውጪ ከሆኑ እሱን ስለሚመስሉ ይከበራሉ እንጂ ክብርን በአዋጅ ለመውሰድ መስራት የሚገርም ነው። አክብሩኝ አይባልም። ተከብሮ መገኘት ነው። ተከብሮ መገኘት ክርስቶስን መምሰል ነው። ሞታችንን ስደታችንን የሚደብቁ ሆነው ለአጥፊዎች አገልጋይ ሆነው ተገኝተዋል። አልተቆጡም። በዚህ መቆጣት ነበረባቸው፣ አልተቆጡም። የማይታወቅ የሚባል ነገር የለም። ሀገሩን የሚመራ ሰው ነው ሰውን የሚገለው። ሰራዊት አዝምቶ እየገደለ ነው። በደርግ ጊዜ ሰው ሲያልቅ በቀይ ሽብር መንግስቱ ምን አረገ በስሩ ያሉ ናቸው የሚሉ አስገራሚ ነሆለሎች ነበሩ። አሁንም እሱ ምን አረገ ሊሉን የሚፈልጉ እሱ አዞ ሰራዊት አዝምቶ ጫካ አስቀምጦ መዋቅሩን በአንድ ዘርና በአንድ ሃይማኖት ቀይሮ የፖሊስ አዛዡን በሙሉ የሆኑ ሃይማኖቶችና የሆኑ የፖለቲካ ዝርያ ያላቸውን ሰዎች ብቻ አድርጎ በአዲስ አበባ ከተማ 75% ኦርቶዶክስ እያለ 99%ቱን የአንድ ቋንቋ ተናጋሪና የሌላ ሃይማኖት ሰዎች ብቻ ከከንቲባ እስከ ቀበሌ ድረስ ዘርግቶ ሰው የሚያደህየውና ዘር የሚፈጀው አብይ አህመድ ነው። ይሄን ደግሞ ለኢትዮጵያ ሕዝብ መንገር ነው። ለደነዘዘው ሰራዊት ለሱ ብሎ ሰው ለሚያርድ ሰራዊት መንገር ነው። የኢትዮጵያ መከላከያ ለዚህ ለደም ለሚጠጣ ሰውዬ ሰውን አይግደል ራሱ አይሙት ብሎ መንገር ነው። ይሄ ሁሉ መፍትሄ መንገድ ስለሆነ ሁላችንም እንጩህ። ለእናንተ ትቻለሁ። ቤተክርስቲያን ምህላ እንድታውጅ ለተሰዉ ተገቢውን ክብር እና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሄል እንባዋን የምትረጭበት ጊዜ አሁን ነው። የቤተክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተክርስቲያን ሚስጥር የላትም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያ ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ፣ እስከ መሰረቷ ድረስ አፍርሱ ያሏትን ብለህ ለሰማዩ ዳኛ ሰተናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረ። እኛም ከመጀመሪያው ጀምሮ ነገርናችሁ።
ወንድማችን ዲያቆን ሄኖክ ኃይሌ ብቻ ሳይሆን ሌሎች ወንድሞቻችንም ማህበራዊ ትስስር ገጻቸው ላይ እየወጡ በየራሳቸውን ድምጻቸውን እያሰሙ ይገኛሉ። የኛ ጥያቄ የግለሰቦች ወይ ደግሞ የአንዳንዱ አጥቢያ አስተዳደሮች ወይ ደግሞ ሰባኪያኖች ዘማሪያኖች ብቻቸውን ወጥተው እንዲናገሩ አይደለም። ሁሉም ድምጻቸውን ማሰማት አለባቸው። መዋቅር አለን። መዋቅራችን ካልተሰማ ነገ መዋቅሩ የሚመራው ምዕመን የለው። ስለዚህ አባቶቻችን እየጠየቅናቸው ያለውት በአደባባይ ጸሎተ ምህላ ይታወጅ፣ በአደባባይ እናውግዝ፣ ፊት ለፊት ተጋፈጡ፣ ምሩን እንከተላችሁ እያልን ነው። ይሄንን ነው ዲያቆን ሄኖክ ኃይሌ የሚነገራችሁ። ጳጳሳቱን ተዋቸው፣ ቤተ ክህነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ቆይቷል። ጀርባ ከሰጡት ባይዘወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም ይሁን። እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ባይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም አለ እንዴ? የለም እኮ ባይዘወይ። እስቲ እዩ፣ ኦርቶዶክሲያንን ነክቶ ክርስቲያኖችን ገሎ የቆመ አለ አይታችኋል? የለም፣ ሁሉ ይሞታል። በአርሲ ዞን ለሚገደሉ በየክፍለ ሀገሩ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት የምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌ የማይታችሁ ከሆነ እንደዚህ አንድ ልንወስንል ዘረኛው ይመጣና ይበትናል። ማህተብ አንጠልጥሎ ዘረኛ አለ። ማህተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው። አገሩ በሰማይ እንደሆነ ሰው እንሁን አደራ። አገሩ በሰማይ የሆነ ሰው እገሌ ሰደበኝ፣ እገሌ ነቀፈኝ፣ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም። አገሩ በሰማይ ነዋ። አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብረውት ሆኑም አልሆኑም አገሩ በሰማይ ነው። አገሩ በሰማይ ነው። ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲው እይታ እንዲው ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ። ስለዚህ ሀሳባችሁ እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። አገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲው ሳማችሁኝ፣ እንዲው በቃ ገላመጣችሁኝ። ምንድነው ይሄ? ምንድነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት፣ ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቀታ የድራማ ህይወት፣ የተውኔት ህይወት። በቃ ጸንተህ ኑር፣ በርትተህ ኑር። ስለዚህ እንበርታ እሺ፣ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ በየዞኑ በየከተማው የሚገደሉ ክርስቲያኖች እነዚህ ሁሉ ለነሱ ድምጽ እንሆናለን፣ ለነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮሃለን። በአስደናቂ ምስክርነቱ እያወቅ ነው የመጣ ነው። ወንድማችን ዮናስ ጎርፌ የፕሮቴስታንት ቤተ እምነት ተከታይ ነው። በሰሞኑ የበጋሻው የጥላቻ ንግግር፣ የገዳይነት መንፈስ ንግግር ላይ ተከታዩን ሀሳብ በማህበራዊ ድረገጹ አስነብቦናል። እንዲህ ይላል፣ እንዲያነባዋለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞችና እህቶቻችን ሁላችንም እንዳታዩን በጌታ ስም እለምናለሁ። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት ሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያይተን የነደደችው ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ለፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ሽጉጥ ያለ ልጅ ይዞ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱን ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል።
የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱ ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ለሙሉ እንኳን በትክክል ስሙን የሚያውቀው የለም። ከደቡብ ኢትዮጵያ ክፍል የመጣ አንዶች ይናገሩ ነበረ። ለዛም እርግጠኛ አይደለም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድም እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ የለም። አንዲት ቃል ካፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣው ነደደብህ ያለው። ሆስፒታል ስለጎበኘ በደረሰባት አደጋ ምናልባትም እስከ ዕድሜ ልክ መጨረሻው አይነ ስውር የምትሆን ሕፃን ልጅ ልቅሶና የእናቷን ሳጋ የሚያብስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምሕረቱ ከልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምሕረት እንዳደርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምሕረት ሊያደርግልኝ ነውና በጸጋውና በጸጋው ብቻ በፈሰሰው በዚያው ደግሞ እንደሚያየኝ ቃሉን በሰጠኝ በሱ ታምናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምሮም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህንን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠው ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዘንና ተከባብሮ ነው እንጂ የኖረው የፖለቲካ ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላው ስብከት ማዘኔንም ማፈሬንም ደግሞም ያለሁበትንም ቤተ እምነት መሪ አልባ፣ ድምፅ አልባ፣ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ሆይ ፍትህ በእጅህ ትጮሃል። የመጀመሪያው ጉዳይ የአርሲ ጉዳይ ነው። በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማን ነው። ይህን ድርጊት መፈጸም፣ ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና አመፅ እንደሆነ ሳይታለም የተፈታ ነው። እግዚአብሔር የንጹሐንን ደም የሚጠይቅ የንጹሐን ደም በእግዚአብሔር ዘንድ ጩኸት እንዳለው መጽሐፍ ቅዱስም ይናገራል። ይህ በጣም ጸያፍ እርምጃ ስለሆነ የሚገባችሁ አካላቶች አፋጣኝ እርምጃ በመውሰድ የዚህን ህዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ። ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው። የመምህር በጋሻው ቪዲዮ ከ8 ወር በፊት የተፖሰተው ነው። አሁን ለምን ማስጮህ አስፈለገ የሚል ሐሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ። በእርግጥ ከ8 ወር በፊት የተፖሰተ ቪዲዮ ሊሆን ይችላል። አመጽነቱና ጸያፊነቱ ግን ከ8 ወር በፊት ተፖሰተ፣ ከ8 ዓመት በፊት ልዩነት አይፈጥርም። የሻሸመኔ አካባቢና ነዋሪዋ በተቀሰቀሰ አመጽ ምክንያት የቤታቸው መንደድ፣ ከመኖሪያ ቦታቸው መፈናቀላቸው፣ በቦታው ላይ የደረሰው ግፍና መከራ ምንም 5ም 6ም ዓመት ቢያልፈውም አሁንም ግን ጠባሳው ሆኖባቸው በህሊናቸውና በልባቸው ላይ የተጻፈ ሐዘን ያስከተለባቸው ዜጎችና ህዝቦች እንዳሉን መረሳት የለበትም። በጋሻው ከ8 ወር በፊት ባገለገለበት ወይም አገለግላለሁ ብሎ በቆመበት ምስባክ ላይ የ5 ዓመትና 6 ዓመት ታሪክ አንስቶ ለእኔ ሲዲ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀና እግዚአብሔራዊ ምህረት የሌለውን ሐሳብ ሲሰጥ ከ8 ወር በፊት እኮ ነው የተናገረው። ለምን ዛሬ ትናገራላችሁ ብላችሁ ግፍን 8 ወር ወደፊት ስለራቀ ግፍን ለማደብዘዝና ለመሆኑን እያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጣሩ ሰዎች እግዚአብሔር ይገስጻችሁና። በጋሻው እጅግ ጸያፍ የሆነ ንግግር አመጽን የተናገረው
ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባችሁ እንደሆናችሁ ላሳስብ ፈልጋለሁ። አመጽ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰብአዊም መሰረት የለውም ብዬ ነው ማምነው። ሰላም ሁኑ። ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ